ነገ እንደማላይ ደግሞ በምን እርግጠኛ ሆንክ? አንደኛ መቼ እንደምንሞት አናውቅም፣ ሁለተኛ ደግሞ ራስህ ልታጠፋ ስለሆነ። አሰ ጸቆይ ነው እንዴ ታውቁ? ማነህ? ምንድነው? የኪራ ጓደኛ ነኝ። ሰላም ለእናንተ ይሁን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል 7 እንግዲህ እንዳያችሁትና እንደተመለከታችሁትም ጽናት አሁን ኪራ ስለቀረባት እየተጨነቀችና እያሰበች ነው። የት ነህ? የት አለህ? ወጥቼ እንኳን እንዳልፈልግህ ማን ብዬ ወዴት ብዬ እያለች ነው። በዚህም እየተጨነቀችና እያሰበች ብዙ ሰዓትም ቆጥሮባታል። ታዲያ አሁንም ሶፋ ላይም ሆና እያለቀሰች ነው። በዚህ መሃል ታዲያ ኪራ ጭብስ ብሎ ሰክሮ መጥቷል። ጽናት ከመቼ ወዲህ ነው ደግሞ እንደዚህ ያደረከው? መስከር ጀመርክ ወይ በማለትም ትጠይቀዋለች። እንዲሁም ኪራ ደግሞ በቃ ምንድነው ከዚህ በኋላ አታገኘኝም እያለም እየዛተባት ነው። በዚህም ጽናት ግራ ተጋብታለች። ታዲያ አሁንም ልብሱንም አልባብሳ ሶፋ ላይ ታስተኛዋለች ማለት ነው። በሌላ በኩል ደግሞ ኬብሮን ከሰናይት ቤትም ሆኖ አሁን ሶፋ ላይም ስለተኛ እሷ ግን በጣም ደንግጣለች። ምንድነው? ምን እያደረክ ነበር ስትለውም እሱም በእርጋታና በትዕግስት አንቺ ራስሽን ስላመመሽና እንዲሁም ስላየውሽ ጨነቀኝ ትቼሽ እንዳለድ በማለት ሲመልስላትም እሷ ግን ቅን አልመለሰችለትም። ለምን ይዘኝ አትሄድም ነበር? እንዴት ነው? በማለትም አሁንም እየተናደደችና እየተበሳጨችም ውጣሌ ከቤቴ ስትለውም ኬብሮም ግን ለማንኛውም ችግር የለውም የሰራውልሽን ምግብ አሙቀሽ ብይ በማለት ወደ ውጭ ለመሄድ ሲነሳም ኬብሮም አመሰግናለሁ በማለት ትመልስለታለች። ኪራ ከእንቅልፉም ሲነቃ በጣም ደንግጧል። ምንድነው ያደረኩት ሲልም ጽናትም ሰክሮ እንደገባና እንዲሁም ምንድነው ከዛሬ ከመቼ ጀምሮ ነው መስከር የጀመርከው ስትለውም እሱም ደግሞ ምንም ያልኩሽ ነገር የለም አይደል በማለትም ይጠይቃታል። እሷም ምን አልከኝ ስትለውም ተመስገን ያልኩሽ ነገር የለም ማለት ነው በማለት ወደ ራሱም ይመለሳል ማለት ነው። ታዲያ ኪራም ስልኩን ሲፈትሽም እንዲህም ሲፈልግ አላገኘውም። የት ሄደ ስልኬ? የት ጣልኩት ሲልም ጽናትም ፈልጌው ነበር ማታ አላገኘሁትም በማለት ትነግረዋለች። ይህም እንግዲህ ኪራ ሸወደኝ ማለት ነው በማለት ተናዶ ወደ ውጭ ሄዳል ማለት ነው። ጽናት የተፈጠረውንና የተከናወነውም ነገር አላወቀችውም። ምን ተፈጥሮ ይሆን እያለች እያሰበችና እየተጨነቀች ነው። በሌላ በኩል ደግሞ ሰናይት እንዲሁም መምሩ ጽናቱ ነውም እያሰቡና እየተከዙ ነው። ጽናትና መምሩ ሰናይትን ለመጠየቅ ነበር የሄዱት። ነገር ግን ጽናት ደስተኛም ስላልሆነች ምንድነው? ምን ተፈጥሮ ነው ደስተኛ አይደለሽም ብለው ሲጠይቋትም ኪራ ሰክሮ እንደገባና ሰላም እንዳልሆነም ትነግራቸዋለች። በዚህም የእናቱ ሞት እንዳሳሰበውና እንዲሁም ልቡም እንደተሰበረ ይናገራሉ። ታዲያ ምን እንደሆነና ምን እንዳጋጠመውም ናሆሜ ያውራው ምን እናድርግ ትላለች ምሩ። በዚህም ጽናት ችግር የለውም እኛ እኮ ባለትዳሮች ነን፣ ችግራችንን ራሳችን መፍታት ይኖርብናል በማለትም ትነግራቸዋለች። በሌላ በኩል ደግሞ ኪራ ወደ ቅዱስ ሄዷል። ይህም እንግዲህ ስልኩን ለማምጣት ነው። ታዲያ ቅዱስን ሲያገኘውም እማልገኝ መስሎህ ነው በማለትም በብስጭትና በመናደድም ያናግረዋል። በዚህም ደግሞ ምን ሆነ ነው የተበሳጨህ ይለዋል። ስልኬን አምጣው ሲለውም ደግሞ ስልክ ያሳስበሃል ይለዋል። በዚህም ኪራ በጣም ተናዶና ተበሳጭቶም ስልኬን እፈልገዋለሁ ስልኬ የታለ ሲልም ቅዱስም መኪና ተይዛለችና እንዲሁም አስይዣታለሁ በማለትም ይነግረዋል። በዚህም ኪራ እየተበሳጨ ምን ማለት ነው ሲለውም ስለ ስልክ ነው የምታስበው? አንተ እኮ ህይወትን ጥለህ ለመሄድ አስበህ ነበረ ራስህን ለማጥፋት። ስለዚህ የስልኩ ነገር ሊያሳስበህ አይገባም። ነገር ግን አንተ ራስ ወዳድ ነህ በማለት ይነግረዋል። በዚህም ኪራ እየተናደደና እየተበሳጨ ነው።
እኔ ነኝ ራስ ወዳድ ማለት ነው በማለት ሲጠይቀውም አዎ አንተ ነህ ራስ ወዳድ ነህ፣ ይኸውም እንደዛ የምትወዳትና የምታፈቅራት ባለቤትህ ወይም ፍቅረኛ ስትደውልልህ አንተ ግን ይሄው ራስህን ለማጥፋት ጨክነህ ነበር ሲልም እናም እንደዚህ እንዴት አወቅ ሲለውም ህይወቴ ብለህ ሴብ ያደረካት ማን ልትሆን ትችላለች? የምታፈቅራት ልትሆን ትችላለች እንጂ በማለት ይመልስለታል። በሌላ በኩል ደግሞ የኪራ ወጥቶ መቅረት ያሳሰባቸው ጓደኞቹ እንዲሁም ፍቅረኛው ጽናት እየተጨነቁና እያሰቡ ነው። ምን ሆኖ ነው? በሰላም ነው እያሉም ነው። ጽናት እኔ እኮ የገረመኝ እዚህ በኋላ አታገኘኝም ያለኝ ነገር እያለች እያሰበች ነው። በዚህ መሃል ታዲያ ኪራ ጭብስ ብሎ ሰክሮ አሁን ቅዱስ ይዞት መጥቷል። በዚህም ሁላቸውም ተደናግጠዋል። ታዲያ ናሆምም በጣም ጨንቆታል። እንዲሁም እምሩ ታዲያ አሁን ቅዱስን ማነህ እንዴት ነው ብለው ሲያፋጠጡትም እኔ የኪራ ጓደኛ ነኝ በማለትም ያለውንና ኪራ ያወራውንም ይናገራል። በዚህም ምሳሌ አድርገን ልንናገረው የምንችለውም ነገር ናሆም ይባላል በማለትም ቅዱስ ይናገራል። ለዚህም ኪራ አንተ ጠንቋይ ነህ ማለት ነው በማለት ይመልስለታል። ታዲያ ጽናት ሁኔታውንና እንዲሁም የሰውየው ሁኔታ በጣም ገርሟታል። ምንድነው አንተ ከየት ነው የመጣኸው በማለትም አፋጠው እየጠየቁት ነው። ለዚህም ቅዱስ ደግሞ እኔ የኪራ ጓደኛ ነኝ፣ ምንድነው ጥያቄ የምታበዙብኝ በማለትም ይመልስላቸዋል። ጽናት ኩሽና ላይ ሆናም እያሰበችና እየተጨነቀች ነው። ኪራ በእንደዚህ አይነት ሁኔታ ሆነህ ሳይህ በጣም ገረመኝ፣ ጨነቀኝ፣ አዘንኩ እያለች ነው። በዚህ መሃል ታዲያ አሁን ቅዱስ ይመጣና ምን እያደረግሽ ነው? እንዴት ነሽ? በማለትም ያናግራታል። በዚህም በጣም ደንግጣለች። እንዴትና በምን ሁኔታ ገባህ? እንዴት ነው? በማለት በዚህም ቅዱስ አሁንም በቀጥታ ሳይናገርም ኪራ ከመኪናው ላይ ቁልፉን ጥሎ ስለሄደም አሁን እኔ በሩን ከፍቼ ገባውኝ፣ ስለዚህ አሁን ደፋር ነህ ትይኝ ይሆናል፣ ነገር ግን እንደዚህ ሆነው ይላል። ጽናት በጣም ተናዳለች። እሱም ደግሞ አይ ኪራ እንደሚወድሽና እንደሚያፈቅርሽ ነግሮኛል በማለትም እንዲሁ ህይወት እንዴት እንዳስተማረቻትና ከዚህ ቦታ እንዳለችም ይነግራታል። ይሄንን ልትነግረኝ አይጠበቅብህም በማለት ትመልስለታለች። ታዲያ ቅዱስ አሁን ኪራ የታለ በማለትም ይጠይቃታል። እሱም ተኝቶ እንደሆነና አሁን እንቅልፍ ላይ ነው በማለት ትመልስለታለች። እሱም በቃ መቀስቀስና መነሳት ይኖርበታል ይላል። ጽናት ግን እንዲቀሰቅሰውና እንዲሁም ኪራ እንዲነሳ አትፈልግም። በዚህም ሲጠጡ አድሮ ጧት መነሳት እንዴት እንደሚከብድና እንዲሁ ማየት ይኖርበታል፣ መቀስቀስ ይኖርብኛል ብሎ ወደ ክፍሉም ይገባል። ታዲያ ቅዱስም አንተ ብቸኛው በወጣትነት ሰዓትህ ተስፋ የቆረጥከው ጓደኛዬ እንዴት ነህ? አሁን የአንተን ህይወት ማስተካከል ይኖርብኛል፣ እንዲሁ በጸጸት አለንጋ ስትገረፍ እንደኔ ማየት የለብኝም በማለትም ከራሱ ጋር ያወራል። በዚህም ኪራን ይቀሰቅሳል። አንተ ተነስ፣ ሰዓት እኮ ረፍዷል፣ የተፈጥሮን ነገር አትቃረን እያለም እየነገረው ነው። አሁን የስራ ሰዓት ነው ተነስ ሲለውም ኪራ በጣም ተደንግጦ ለምንድን ነው ልተኛበት ሲለውም አሁን መኝታ ሰዓት አልቋል ተነስ በማለት ወደ ሳሎን ይሄዳል። ይህም እንግዲህ ቅዱስ ሳሎን እንዳለም ኬብሮም ይመጣል። ኬብሮምም ከሚዋራቸውና ከሚናገራቸው ቃላቶች አሁን ቅዱስ እየገባውና ደስ እያለውም መጥቷል። ታዲያ አሁን ኬብሮም አንድ ስራ አለች መሄድ ይኖርብኛል በማለት ሲሄድም ቅዱስ ከዚህ ቤት አንድ ፍሬ ሰው አገኘው በማለት ከራሱ ጋር ያወራል። ይህንም እንግዲህ የኪራን ጭንቀትና ሁኔታም ለኬብሮም ተናግሬ ለኬብሮም ሁሉንም ነገር ማሳለፍ አለብኝ እያለ ነው። በመቀጠልም የኪራ ሁኔታ ያሳሰባቸው እምሩና ናሆም አሁን እያሰቡና እየተጨነቁ ነው። እኔ ስለ ኪራ እያሰብኩ ነው በማለት ሲናገርም እምሩ ከኪራ ይልቅ አሁን ያሳሰበኝ የቅዱስ ነገር ነው።
አሁን የኪራ ቀኝ እጅ ቅዱስ ነው። የቅዱስን ሁኔታ ቀረብ ብለህ ማጣራትና መገንዘብ አለብህ ትለዋለች ናሆሜ። ናሆሜን ደግሞ አይ ይሄማ ማድረግ አልችልም፣ እኔ የኪራ ነገር ስልችት ብሎኛል ይላል። ታዲያ እምሩም ጓደኝነት እኮ ለዚህ ነው የሚጠቅመው፣ በሀዘንም በደስታም ከጎን ሆኖ ሁሉንም መካፈል ነው ያለብን በማለት ትነግረዋለች። በሌላ በኩል ደግሞ ኪራና እንዲሁም ቅዱስ ተገናኝተዋል። ቅዱስ ኪራን ለማበርታትና ለማጽናናት አንዳንድ ነገሮችን ቃላቶችን ወርወር ያደርጋል። በዚህም አሁን አንተ ራስክን ልታጠፋ ነው፣ ነገር ግን ለምን እያለ ሲጠይቀውም እሱም ደግሞ የተለመደ መልሱንም ይመልስለታል። በዚህም ደግሞ አሁን ቅዱስ ያለውን ታሪክና እንዲሁም ያሳለፈውንም ነገር ስላልነገረው ኪራ የሱን ታሪክ ለማወቅ በጣም ጓጉቷል። ታዲያ አሁንም ጥያቄ ጠይቀዋል። ሁልጊዜ ነው ግን የምትጠጣ በማለት ሲጠይቀውም ቅዱስ ግን አዎ ሁልጊዜ ነው የምጠጣ በማለት ይመልስለታል። በዚህም አሁን ኪራ ሁሉን ነገር እያስመሰለ እንደሚኖርም ሲያሳየው ቅዱስ ለምንድን ነው ግን እንደዚህ የምታደርግ ይለዋል። አሁን ስላለው ሁኔታና ቤተሰቦቹም ያለውን ነገር ደብቆ ስለቆዩም ልቡም ስለተሰበረ ሲናገር ጽናት ትመጣና ምግብ ላምጣላችሁ በማለት ትጠይቃቸዋለች። አዎ አምጭልን በማለት ጽናት ወደ ኩሽና በምትሄድበት ሰዓትም ቅዱስ ለምንድን ነው አጉል ተስፋ የምትሰጣት በማለት ለሚወዱት ሰው እኮ እንደዚህ አይደለም ሲልም እሱም ደግሞ ኪራ አይ እንደሱማ አይደለም፣ እኔ ጽናትን በጣም ነው ወዳት፣ ነገር ግን በጣም ተጎድቻለሁ በማለት ሲናገርም ቅዱስ ደግሞ ፍቅር ይቅር ባይ ነው በማለት እየመለሰለትም ጽናት ትመጣለች። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው ቻው።